የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። የፊታችን ቅዳሜ በሰይፉ ኦን ኢቢኤስ እና በሰይፉ ሾው ዩቲዩብ ቻናል መቅዶኒያን ለማገዝ ለየት ያለ ስፖርታዊ ገቢ ማሰባሰቢያ ፕሮግራም አለ። ከተማችን ውስጥ ብዙዎችን እያሸነቀጠ ነው። ስመጥር ነው። በዘንድሮ ቲክቶክ አዋርድም ተሸላሚ ነው። ሞቅ አድርጋችሁ ወደዚህ ጋብዙልኝ። ቶሚ ቲን ወደዚህ ቶማስ ፕላስ ዘማን እንዴት ነው? እንዴ እንኳን ደህና መጣህ አላችሁት። ቸርስ ቶሚያችን ደም ሰይፉ ሻይ ሲክስ ፓክ ነው አሁን የምትባለው አንተ። ሲክስ ፓክ ነው። እንደኔ ቦርጫም ሆነ ታውቃለህ? አለቅ አታውቅም? በህይወት አይ ቦርጫም ሆኜ አውቃለሁ። አንዳንዴ ላስት 2 years አካባቢ ስትረስ በዛብኝ። ጂም እየገነባው ነበር እና ስትረስ በጣም ሲበዛብኝ እንቅስቃሴን አላደረኩም። ቢኮዝ ኮንስትራክሽን ላይ ስለነበረ ምንም አይነት ታይም የለኝም። ጂሙን ስንገነባ በነበርንበት ሰዓት የዛኔ በጣም ቦርጫም ሳይሆን ስኪኒፋት የሚባል አለ በስፖርተኞች አጠራር። ስኪኒፋት መጥቶብኝ ነበር። ግን ያው ወዲያውኑ ወደ ስፖርት ስለገባን በአንድ ወር ጊዜ ውስጥ አስተካከልከው? መመለስ ይችላል። ያው የማይስተካከል አለ እዚህ በእናትህ እንደማረክ አመጋገብ ነው እንጂ ተውኝ እንጂ እንቅስቃሴ እንደምታደርግ አውቃለሁ። አዎ ግን ምንም ለውጥ እኮ ጠፋ። ኦኬ እኔ ዋራባውት በ3 ወር ውስጥ እንደምቀየር ቃል ገባልህና እኔ ጋር መተህ ብትሰራ። በ3 ወር? ያ በ3 ወር እኛ ዶክተሮች አሉ እኛ ጋር በደንብ ኒውትሪሽን ፕላንህን ያወጡልሃል። ቴክ ኬር የሚያደርጉ ሰዎች አሉ። እያንዳንዱን ቀንህን የምትበላውን ምግብ የምትበላውን የካሎሪ መጠን ካልኩሌት እያደረጉ ይሰጡሃል። ከዛ በኋላ አንተ ያንን ፎሎ ካደረክና በጣም ዲሲፕሊን ከሆንክ በደንብ አድርገን እናግዛለን። ወርክአውት በጣም ኢንቴንሲቭ ስለሆነ በአጭር ጊዜ ውስጥ እንድትለወጥ እጅግ በጣም ይጠቅማል። ድንገት ከተለወጥኩባችሁ ቶሚ ነው። ቶሚ እስኪ ወደ ኋላ እንመለስ። ምክንያቱም ሳይ ቶቶት የባህል ምግብ አዳራሽ ውስጥ ለ2 ዓመት በተወዛዋዥነት ሰርተሃል። ቅድም ከወንዴ ጋር ሰላም የተባባልነው በዛ ምክንያት ነው። ከወንዴ ጋር አብረን የሰራ ነው። የድሮ ህይወቴ ትንሽ ያሳዝናልና አሁን በጣም ጤነኛ ነኝ። ስፒሪቹዋሊም በጣም አሪፍ ስለሆነ በደንብ እንቅልፍ መተኛት ጀምሬያለሁኝ። ፋይናንሻሊም ስትሮንግ ስለሆንኩኝ ደስተኛ ነኝ ባለኝ ህይወት እና ያን ያህል ብዙ የምረበሽበት ነገር የለም። ተስተካክሏል። ከዚህ በፊት ግን በጣም ደጋግሜ እንቅልፍ አልተኛም ብዙ ጊዜ እና ይረብሽኝ ስለነበር ራሴን ለማጥፋትም ብዙ ጊዜ ሞክሬ አውቃለሁኝ። እና ሰው ስሜትህን አይረዳልህም። ያለፍክበትን ህይወት ብታስረዳውም ያው አይመስለውም፣ እውነት አይመስለውም። ስለዚህ በእኔ አሁን ባለሁበት ሁኔታ አምሶ ሃፒ ደስተኛ ነኝ። ምንም የሚያስጨንቀኝ የሚያሳስበኝ ነገር የለም። ከራሴ አልፎ ሰዎችን እየረዳሁ ነው። የምፈልግበት ደረጃም ደርሻለሁ። ምናልባት የኋላውን ነገር ማስታወስ ካልሆነ አንድ ሰው ራሱን ለማጥፋት የሚሞክረው በብዙ በቃ መከራ ውስጥ ሲያልፍና ያ መሞከር የለበትም ግን ደግሞ በጣም አማራጭ ሲያጣ ነው። ያ ራስን ለማጥፋት ችግር የሆነውን ምክንያት ሙሉ ለሙሉ ከውስጥ ቀርፈ አውጥተሃል፣ ጥለሃል? በደንብ ሳይካትሪስቶች ረድተውኛል። እግዚአብሔር ይስጣቸው። ያኔ ገንዘብ ሳይኖረኝ ግን ደግሞ እየጠሩ አንድ ሰውን ያገናኘኝ እነሱን። ቢኮዝ እኔ ደጋግሜ ስሞክር ያለብኝን ችግር ስነግራቸው ያው መገለል አለ። ሰዎች ያገሉኝ ነበር። ያ መገለል ደግሞ ራሱን የቻለ ተጽዕኖ ፈጥሮ ያደርጉሃል። ያው ማንንም ብሌም አላደርግም። አንዳንዴ ላክ ነው እንዳልል በጣም በላክ ማምን ሰው አይደለሁም። በድል ማምን ሰው አይደለሁም። በታታሪነት ጠንክሮ መስራት ማምን አይነት ሰው ነኝ። ላክ ነው እንዳልል ትንሽ ያው ሰው አሁን ላለሁበት ሁኔታ ያኔ መፈተኔ ትክክል ነው ብዬ አምናለሁ። ገባህ አይደል? ስለዚህ በቃ ማለፌ ትክክል ነው። እግዚአብሔርም ያን አለማድረጉ ደግሞ ራሱን ይቻለ ያንን ባይረግና ባይፈትን ኖሮ አሁን ላለሁበት ሁኔታ ሪያል አይደለሁም፣ ዝግጁ አይደለሁም። ያው እንዳልከው ነው። መጀመሪያ እንግዲህ ያለብህን ችግር ማወቅ በራሱ ለምሳሌ አሁን አንድ
በሱስ ውስጥ ያለ ሰው መለወጥ ከፈለገ መጀመሪያ የሚለው አንድ ነገር ምን መሰለ፣ እኔ ሰካራም ነኝ ወይም ደግሞ እኔ ሱስ አለብኝ ያለውን ችግር አምነህ ለመለወጥ ከተዘጋጀና የሕክምና ድጋፍ ካረክ አድርጌያለሁ። ትራክ ላይ ነው ያለው። በደንብ አድርጌያለሁ። አሁን በጣም ሄልዚ ነኝ። እንዲያውም ከ5 ዓመት ወደዚህ ያለው ህይወቴ በጣም ሄልዚና ጠንካራ፣ በጣም ክሬቲቭ፣ ከራሱም አልፎ ሰዎችን መርዳት የሚችል አቅም ያለው እንዲሁም ደግሞ በራስ መተማመን ጥሩ ነው። እንደዚህ አይነት ነገር እንዲያውም ምኑኝ ነው ያንን ማሰብ የቻልኩት ብዬ ራሴን ዶክስ የሚያደርጉኝ ነገሮች አሉ። አሁን በፊት በነበርክበት ጫማ ላይ ላለውን ወጣት ምንድን ነው የምትመክረው? እንኳንም አየኸው፣ እንኳንም ያንን ጊዜ ያለፍከው። ትልቁ ነገር የቤተሰብ ፍቅር አግኝቶ ማደግ ለሁሉም ሰው በጣም የምመኘው ነገር ነው። ያንን አግኝቼ ባላድግም ግን ደግሞ ያንን ቻሌንጅ በማየቴ ደግሞ በጣም ራሴን አድንቀዋለሁ። አሁን ላለሁበት በጣም ጠንካራ እና የማይበገር ሰው አድርጎ የሰራኝ ያን ያሳለፍኩት ችግር ነው። ወደ ኋላ ስመለስ ያው እንግዲህ ጎዳና ላይ ወጥተህ ነበረ። ብዙ ጊዜ ጎዳና ላይ መውጣት አሁን ጎዳና ላይ ያሉ ታዳጊዎችን ስታይ ለሱስ የመጋለጥ እድል አላቸው። አንተ እንዴት ያን አጋጣሚ ያለፍከው? እኔ ህልም ነበረኝ ልጅ እያለሁ በጣም ታዋቂ፣ በጣም ሀብታም፣ በጣም አቅም ያለው ሰው እንደመሆን አልም ነበር እና ያ ህልም ነው የረዳኝ እንደዚህ አይነት ነገር ውስጥ እንዳልገባ። በጣም ብርዱ ማታ ማታ ከባድ ነው ሰይፉ። ብርዱ ብቻ ሳይሆን በረንዳ ላይ መተኛትም ደግሞ ራሱን የቻለ ቻሌንጅ ያደርጋል። ጨለማ ውስጥ መኖርም መተኛትም ደግሞ ራሱን የቻለ ችግር ይዞ ይመጣል። እነዚህ ሲደራረቡ ዝናብ ሊኖር ይችላል። ቀን ደግሞ ፀሐይ አለ፣ ያስቸግራል። ሶ እነዚህ በቃ አማራጭ እንዳይኖርህ አድርገው ያው ሰው ያገልሃል። ኦብቪየስሊ እነዚህ አማራጭ እንዳይኖርህ ያደርገዋል። ስለዚህ አሁን ከጎዳና ህይወት ህልምን ለማሳካት ቅድም እንዳልከው ቶቶቱን ጨምሮ የተለያዩ ቦታዎች ላይ መስራት እድል ነበር። መጀመሪያ ስራ ምን ነበር? ሰገን ማሲንቆ ቤት፣ አዝማሪ ቤት ያው እዛው እያደርኩኝ ገነት ማስረሻን ታውቃለህ? ወደ ካሳንቺስ አካባቢ አንድ ክፍሉ የሚባል ጓደኛ ያለ ወደ ካሳንቺስ አካባቢ በቃ ቶማስ እንደዚህ ከምትሆን እዛው እያደርክ ራስን የምትቀይርበት አጋጣሚ ልፍጠርልህ ብሎ አገናኘኝ። ከዛ እሷ ጋር ሄድኩኝ። ሳንቲም ክፍያ ደግሞ የወር ደመወዝ የለውም፣ በሽልማት ነው የምትሰራው። እዛው ታድራለህ፣ እዛው እንትን ትላለህ። ከዛ ለ2 ሳምንት ያህል እዛ ሰራው። በጣም ፓሽኑ ፍላጎቱ ስለነበረኝ ሰገን ማስታወቂያ ወጣ ተባለ። ሄድኩኝ። በቃ ከልቤ ነበር የሰራሁት። አዳር ነው እዛው የምሰራው፣ እዛው ማዳሪያ ክፍል አለው፣ እዛው ምግብ ምናምን አለው። በቃ ከልቤ በቃ ማሸነፍ አለብኝ ብዬ ሰራው። አደረኩት፣ ተመረጥኩኝ። እዛው አስገቡኝ። እዛው እያደርኩኝ ራሴን ማስተካከል፣ ራሴን መቀየር። ከዛ በኋላ የተመስገን ልጆች ጋር ገባሁኝ። የተመስገን ልጆች ብዙ ጓዜ ማለት ነው። ያኔ ብዙ አልነበርኩኝም ማለት ጎበዝ አልነበርኩም። እሱ ጋር ከገባው በኋላ ነው ሜንታሊቲውም አሪፍ ነው፣ የሚያሰራው ነገር አሪፍ ነው፣ ኢነርጂቲክ ነው። እሱን ለመሆን ስለምመኝ በደንብ እንቀየር ረዳኝ። ከዛ በኋላ ነው ቶቶት እሱ ኃላፊ ስለነበረ ወደዛ አስገባኝ። የተመስገን ልጆችን የማስታውሰው አለህበት ይሁን የለህበት አላውቅም፣ ግን የነፃነት መለሰ ክሊፕ የለውበትም። እነሱ የፈርስት ባች ናቸው። ከዛ በኋላ ነው ሰከንድ ባች ነን እኛ። እኔ አኩቻ ቅድም ስታወራው ነበር እነ ራሄል ጌቱ ምናምን የኛ በፊት የነበሩ ናቸው። ሙዚቃ ሞክረሃል? 2 ሙዚቃዎች አሉኝ። 3 ሙዚቃ አለኝ። አሁን ታውቀው ወይስ? አሁን ያው የሀገራችንም ሁኔታ ትንሽ ደግሞ ፋይናንሻሊም ደግሞ ሳፖርት የሚያደርግህ ነገር አይደለም። እንደገና ደግሞ ቅድም እንደነገርኩ ነው ሰው ቶማስ ቫልዩ ያለው ሰው መሆን ይፈልጋል። ገባ? ቫልዩ ያለው ሰው ደግሞ ለመሆን ደግሞ ምን ማድረግ አለብኝ? አትሊስት ሰዎችን መቀየርና ሰዎችን ማነጽ የሚችል አንድ ፕላትፎርም መስራት አለብኝ። ስለዚህ አሁን እየሰራው ያለሁት ነገር በጣም ብዙ እናቶች ከስኳር፣ ከደም ግፊት፣ ከኮሌስትሮል በሽታ እየዳኑ ስለሆነ እነሱም ደግሞ ከጎኔ ሆነው ጸሎት እያደረጉ እየረዱኝ አይዞ እያሉኝ ስለሆነ ያው እኔ ሳላስበው ስለት ገብተውልኝ ይመጣሉ እድሜውን ጤናውን እንዲያረዝምልን ምናምን እያሉና ስፒሪቹዋሊ በጣም ደግፈውኛል። ስለዚህ ይሄኛውን ወድጄዋለሁኝ። ግን ወደፊት ደግሞ ሀገራችን ሰላም ስትሆንና ሁሉም ነገር የተረጋጋ ሁኔታ ላይ ሲሆን የዛኔ ማደርገው ይመስለኛል። ወደ ኋላ ተመልሼ አንተን ታሪክ ሰዎች ሳጠያይቅ ሼህ መሐመድ
አላሙዲን ገንዘብ ሸልመውታል። ገነት ማስረሻ ጋር እያለ ነው ወይስ ሌላ ቦታ? የተመስገን ልጆች ላይ በምንሰራበት ሰዓት ነበር። ያኔ የዛሬ 8 ዓመት ምናምን አካባቢ ነው። ሚሊኒየም አዳራሽ ባዘጋጀነው ኢቨንት ነው። የዛኔ ለሁላችንም ለነበርኑ ሰዎች በሙሉ በጣም ወዝ አሜዚንግ የሰራን ፐርፎርማንስ አሪፍ ስለነበረ 5 ሺህ ብር ለሁላችንም ኢንክሉዲንግ አኩቻም የዛኔ ነው የተቀበልነው። 5 ሺህ ብር የሸለሙ። ያኔ 5 ሺህ ብር እንዴት ምን አደረግህ? 5 ሺህ ብር አሁን የ100 ሺህ ብር ቫልዩ አለው። ብዙ ነገር ነው የምታደርገው። በቃ በጣም ብዙ ነገሮችን አድርጌያለሁ በዛ 5 ሺህ ብር። እኔ ሴቭ ነው የማደርገው ማለት ላይክ ብር ሳገኝ ነገ ህይወቴን መቀየር ስለምፈልግ ሱስም የለብኝም። ሴቭ ነው የማደርገው። በዘንድሮ የቲክቶክ አዋርድ ላይ ተሸላሚ ነው ቶሚ ፕላስን ግን በደንብ ወደዚህ አሁን በማስ ሰዎችን ስፖርት የማሰራትና ጤንነታቸውን እንዲጠብቁ የማድረግ ስፖርት የገባህበት አጋጣሚ ታስታውሷል? አዎ ብዙ ልጆች ጋር እኔ እንትን ሰራ ነበር። ብሔራዊ ቲያትር ናሽናል ቲያትር በምሰራበት ሰዓት ፍሪ ሰርቪስ ነበርኩኝ የዛኔ አጋጣሚ። ከዛ በምሰራበት ሰዓት ሙሽሮቹ ምናምን ነገር አሰራ ነበርና ከሙሽሮቹ አንዱ ሚዜ ለምን ዮሊ አትመጣም እና እኛን ለምን ውዝዋዜ አታሰራንም አለኝ። ውዝዋዜ ለማሰራት ሄድኩኝ። ሳየው ማንም ሰው አይመጣልኝም። 3 ወር ሙሉ ሰፈሬ ወደ ሜክሲኮ አካባቢ ነበር። ከዚህ ከዮሊ ሜክሲኮ ድረስ በእግሬ ነበር የሚሄደው። ሁሌ ማታ ማታ በጣም ብርድ አለ፣ አስቸጋሪ ነው። አይ ነው ቻሌንጁን አውቀዋለሁ፣ ግን ያን ያህል የተሻለ ሁኔታ ውስጥ ስለነበርኩኝ አይከብደኝ ብዬ ነበር። ሳንቲም ስላልነበረኝ በእግሬ እየሄድኩ ነበር የምሰራው። ከዛ 3 ወር ሙሉ ምንም ከስተመር አልመጣልኝም። ከዛ እንደዚህ ዮሊን ታውቀዋለህ ውስጥ ሪሴፕሽኑ ጋር ቁጭ ብዬ የሆነ ሴትዮ በቃ 2 ሳምንት ሰራሁኝ። ዓመት ነው የከፈልኩት። ትሬድሚል ላይ ነው መጥቼ የምሮጠው። አሁንም መጥቼ እሮጣለሁ። በጣም ሰለቸኝ። ስለዚህ ብሬን የምትመልሱልኝ ከሆነ መልሱልኝ፣ ካልሆነ እወጣለሁ አለች። ከዛ አቆመዋለሁ ስትል በቃ እኔ የዛኔ ተስፋዬ ማናጀሩን እየጠበቅኩ ነበር። በቃ ላቆም ማለት ነው። 3 ወር ሞልቶኛል። አንተም እሷም ልታቆሙ በቃ ተገናኛችሁ። እኔ ሪሴፕሽን ጋር ቁጭ ብያለሁ። ላቆም ማናጀሩን እየጠበቅኩት ለማዋራት። ከእሷም ደግሞ በቃ ተስፋ ቆርጫለሁኝ። በቃ 2 ወር ነው 1 ኪሎ እንኳን አልቀነስኩም ምናምን። ወዲያውኑ ምንድን ያሰብኩት እየተዝናኑ ሰዎች ካሎሪ በርን የሚያደርጉበትና ዌት ሉዝ የሚያደርጉበት መንገድ ብዬ ጉግል ሳደርግ ዙምባ የሚባል ፊትነስ ፕላትፎርም አለ። ከዛ በኋላ ላቆም የነበርኩ ልጅ የሮጥኩኝ ሄጄ ኢንተርኔት ቤት ነው በቃ ስለ ዙምባ ማጥናት አለብኝ። ሰውየው ማን ነው? ፓቶ ይባላል። ወደ ላቲን አሜሪካ ውስጥ የተፈጠረ ፕላትፎርም ነው። በ6 አይነት የላቲን እንቅስቃሴዎች የተፈጠረ ፕላትፎርም ነው። ስለዚህ እኔ ደግሞ ከ80 በላይ ብሔረሰብ ዳንሶች አሉ። እድሜ ለብሔራዊ ቲያትር ብዙዎቹን ለምጃለሁ፣ ለተመስገንም እንደዚሁ እና ይሄን ሁሉ ከቻልኩኝ ደግሞ ለምን ይሄንን ወደ ፊትነስ አልቀይረውም የሚል ሐሳብ ይዤ መጣሁኝ። በደንብ አጠናሁበት። ካጠናሁበት በኋላ እያንዳንዱ ፋቶቻችን የሚከማቹባቸው ቦታዎች አሉ። የፋት እነዛ ፋቶች የሚከማቹባቸውን ቦታዎች ኢንጌጅመንት እንዲኖራቸው አድርጌ እያንዳንዱ እንቅስቃሴ ይሄኛው ለኦብሊንክ ይጠቅማል፣ ይሄኛው ለኮር ይጠቅማል፣ ይሄኛው ደግሞ እዚህ አካባቢ ከጀርባ ላለው ፋት ይጠቅማል፣ ይሄኛው ደግሞ ለእግራችን አካባቢ እነዛን በሪፒቴሽን እና በሴት እያደረግኩኝ ኢንጌጅመንታቸውን በደንብ ሰርቼ ፎርሙላ ሰራሁኝ። ከሰራው በኋላ በ3 ወር ውስጥ አንድ ሰው ቀየርኩኝ፣ አሳምኜ ማለት ነው። እና ይቀይርሻል ልክ አሁን ላንተ እንደነገርኩ እሷንም እንደዚህ ብዬ ቀይሬ ከዛ በኋላ ቡም አለልኝ ሰዎች። ምክንያቱም ሰርታ አሳያ እሷ ወርድ ኦፍ ማውዝ ሄዳ መናገሯ ለኔ ትልቅ ፕሮሞሽን ሆነልኝ። ስሰማ አሁን ወደ 36 ሰራተኞች አሉ አሁን ላይ። 36 ሰራተኞች ማለት የሚሰሩት ናቸው ወይስ አንተን የሚያግዙ? ድርጅት ተቋም ሆነ አሁን ያ መጀመሪያ የነበረው ዮሊ ፓርትነርሺፕ ሆነ ነበር የምንሰራው። ነፍሱን ይማረውና ተፊ ከሞተ በኋላ ያው እኔም የራሴን ጂም ለመክፈት በምችለው አቅሜ ሴቭ ያረኳትንም እንዲሁም ደግሞ የኢዲኤፍ ሜምበሮችን ቅድሚያ የዓመትና የ6 ወር እንዲከፍሉኝ አድርጌ ከዛ በኋላ አጋጣሚ ባዶ ቦታ ተገኘ። የህንጻው ባለቤትም በጣም ጥሩ ሰው ነው፣ በጎ ሰው ነው። እሱም ያገዘኝ ቦታውን በመስራት ማለት ነው። አብረን ከሱ ጋር ጠዋት ማታ እየሰራን ጂሙን ገነባ ነው። ከገነባን በኋላ ያው ተቋም ሆነ። ኒውትሪሽን የሚያወጣለ፣ ግራፊክስ የሚሰራለ፣ ትሬነሮች አሉ፣ ጽዳት አለ፣ ማናጅመንት አለ፣ ፕሮዳክሽን አለ፣ ኢቨንት ኦርጋናይዘር አለ። እነሱ ናቸው ሰራተኞች። ዋው! ስለዚህ ያ
በአንድ ወቅት ሰማይ ተደፍቶበት የነበረው ታዳጊ አሁን ለ36 ሰዎች እንጀራ መብላት ምክንያት ሆኗል። እስኪ ስለዚህ ቪዲዮ ንገረኝ፣ ምንድን ነው? ይሄ ጂሙን እየገነባን ነው እና ፋይናንሻል እጥረት ስለነበረብኝ እኔም አብሬያቸው ከነሱ ጋር ኦልሞስት 45 ቀን የፈጀብን ጂሙን ለመገንባት ባዶ ቦታ ነበር። ከነሱ ጋር አብሬ ጠዋት ማታ እየሰራው ያለበት ታይም ነው። አሁን ይሄ 20ኛው ቀናችን ላይ ነው ስንጨርሰው። ቤቱ መጀመሪያ እንደዚህ ነበር፣ ይሄው እንደምታየው ባዶ ነበር። ይሄ መጀመሪያ ስንጀምረው ነው ባዶ ነው፣ ምንም ነገር የለውም። ከዛ በኋላ ነው እያረግን እየሰራን ከዛ እንደዚህ የገነባው። ይሄ 12ኛ ቀን ላይ ነው። ስለዚህ ይሄ ነው መጨረሻ ላይ ሰዎች ገብተው በጣም አምሮበት ጂም የሚሰራበት ቤት ይሆናል። ዋው ይሄ በጣም ደስ ይላል። ራስህ ያው ኮስት ሚኒማይዝም ነው፣ ዋጋ ለመቀነስም ነው። በዛውም ኤክስፒሪየንሱን እፈልገዋለሁ። ገባ ነገ እንትን ማድረጉን እፈልገዋለሁ። ይሄ ሲመረቅ ነው። አሁን ያያችሁት ቦታ ነው። አሁን ይሄ ሲመረቅ ነው። ኦልሞስት ከ2000 ሰው በላይ መያዝ ይችላል። እንደምታየው ያለው ሰው በእውቀቱ ስዩምን አየሁት ልበል። እዚህ ይሰራል። እኔ ጋር ነበር የሚሰራው። አሁን ሰፈሩ ራቅ ብሎበት አልፎ አልፎ ይመጣል፣ አልፎ አልፎ ግን አይመጣም። ነገር ይበላል እዚህ ቁጭ ብሎ ስለማቆምና ጎበዝ ነው በጣም እርግጠኛ ነኝ። ሰርግ ብትሄድ አጨፈርም እዚህ ይወጣላል ብዬ አስባለሁ። ነገር በጣም አንዳንዴ ያው ሙዚቃ ለመስማትም እንዲሁም ደግሞ ሪላክስ ለማድረግ ሳምታይምስ ከወር አንዴ ምናምን ወይም ደግሞ የሆነ ጓደኞች በርዝዴይ ምናምን ሲኖር ክለብ እወጣለሁ እና ስወጣ ለምንድን ነው የማትጨፍሩኝ? እኔ እዛ እየተከፈለኝ እየጨፈርኩኝ እንዴት ሳይከፈለኝ ከፈለጋችሁ ከፈሉኝ አንጨፍር። ባለፈው ሰማ ወደ 8000 ሰው አካባቢ እንደ ኮንሰርት ለየት ያለ የስፖርትን በውዝዋዜ ይሄ ምናልባት እሱ ሊሆን ይችላል። ዳንስ ፊትነስ ኮንሰርት ይባላል። ዳንስ ፊትነስ ራሱ ኮንሰርት ነው። ዳንስ ፊትነስ ኮንሰርት ያ የተዘጋጀው አድዋ 00 ነው። ስፖርት ቢሮ ወጣቶችና ስፖርት ቢሮ አግዘውኛል። ከነሱ ጋር በመተባበር አዘጋጀ ነው አድዋ 00። ያው በጣም አስቸጋሪ ነው ኢትዮጵያ ውስጥ አዲስ ነገር ለማስለመድ ታውቀዋለህና በደንብ ይሄ ሁላ ሰው የምታየው ሰው በሙሉ የመጣው ሮፍናንም ብሎ አይደለም፣ ቴዲ አፍሮን ብሎ አይደለም፣ ስፖርት ለመስራት ነው የመጣውና በጣም አሜዚንግ ነው። Green Star Organic Milling. Our products, which are produced with high quality and care, have gained various international third-party audited certifications. Our teff flour is specially controlled and comes from pure organic teff, manufactured in our state-of-the-art milling factory and marketed in all states. Our range of products of different flours and spices are unique and exclusive. You can find our products on Amazon, Walmart, in all Habesha markets nationwide, as well as on our website. Green Star Organic Milling. በዲኤምቪ አካባቢ ለመኖሪያ ለንግድና ለተለያዩ አገልግሎት የሚውሉ ቤቶችና ህንፃዎችን ለመግዛት ሲያስቡ በርካቶችን የቤት ባለቤት ያደረገውን ዳንኤል ሪሌተርን ያማክሩ። ለአዲስ ቤት ገዢዎች ግራንት ያመቻቻል። ዳንኤል ሪሌተር ምን ያህል ሰዎች አሁን ምክንያቱም ስፖርት ለጤነት ያለው ጥቅም ግልጽ ነው። ምን ያህል ሰዎች አንተ ጋር መጥተው ቀይረሃል ሊባል ይችላል? ማለት መቀየር ስልህ የሰውነት ሳይዛቸውን በማስተካከል ጤናቸውን መልሳል ሊባል ይችላል። ዳታ አለ። ኦልሞስት እንግዲህ እስካሁን ከጀመርኩ ጀምሬ ሲስተም ላይ እስከ 8000 ምናምን ሰው ከስተመሩ ብቻ ሆኖ በአጋጣሚ ወልዶ የሚቀር ሊኖር ይችላል፣ ወደ ውጭ ሀገርም ሊሆን ይችላል ምናምን። ግን ከጀመርኩ ጀምሬ ከ8 እስከ 10000 ሰው ድረስ ይሆናል። ግን አብዛኛው ኦልሞስት ከ1000 በላይ የሚሆነው ሰው ተቀይሮ ነው አብዛኛው ሄደው። ብዙ ጊዜ ጂም ሄደ በተለይ አዲስ ዓመት ሲመጣ ሄደ ትከፍላለህ። እናንተም ጋር ይመጣል ይመስለኛል አዲስ ዓመት ላይ። ልክ ነው። ከዛ በኋላ ግን የዓመት ከፍሎ የሚጠፋ አለ። እንደውም የጂም ቤቶች ትልቁ ትርፉ እሱ ነው የሚሆነው። እኛ ጋር ግን እንደዚህ አይነት ነገር የለም። ዋጋችን በጣም አፎርዴብል ነው። አናሊሲስ እና ከተማ ውስጥ ካሉት በጣም
ዝቅተኛ የሚባለው ወይም ደግሞ አፎርዴብል የሚባለው የኛ ነው። ምክንያቱም እኔ ያኔ ችግር ውስጥ በነበርኩበት ሰዓት የረዳኝን ህብረተሰብ መርዳት ማገዝ እፈልጋለሁ። ለምሳሌ አሁን ሐኪሞች ወይም ደግሞ አስተማሪዎች ምናምን ደሞዛቸውና ቃልን የቤተሰብ ሪስፖንሲቢሊቲ ያለባቸው ምናምን ጂም ሄዶ ጤናቸው መጠበቅ ቢፈልጉ እንኳን ያንን አፎርድ ማድረግ የማይችሉበት መሆን የለበትም። ስለዚህ ዋጋውን ዲስካውንት ያደረግነውና ከብዙ ሰው ብዙ እናገኛለን ብለን ስላሰብን ቢኮዝ ቦሌ ላይ ያለው ቦሌ ደግሞ የቤት ኪራዩን ታውቀዋለህ፣ የሰራተኛ ደሞዝ አለ ያ ሁሉ ሰው፣ ከዛ ደግሞ ሌሎች መብራት፣ ውሃ ምናምን ብዙ አክሰሶች አሉ። ስለዚህ ዋጋውን በጣም እንትናልነውና አስተካከልና ከብዙ ሰው እናገኛለን። በጣም ሰው ሁሉ ደስተኛ ሆኖ ነው የሚሰራው። ምን የሚናፈቅ ቤት ነው ማለት ጂም አይደለም። እኔ በምፈልገው መንገድ ስለገነባው የተገነባው ኮሚኒቲ ነው። እዛ የሚመጣው ሰው ኖት ኦንሊ ፊዚካሊ ብቻ አይደለም ሜንታሊ ይቀየራል፣ ስትረሱን አቮይድ ያደርጋል። ሉክ አንተ በጣም ጭንቀት ሲይዝ ሙዚቃ ታዳምጣለህ፣ ኦር ስፒሪቹዋል ቤተክርስቲያን ምናምን ትሄዳለህ። እኔም እንደዛው ነኝ። ሶ መጀመሪያ ቤተክርስቲያን ሄዳለሁ፣ ከዛ በኋላ ደግሞ ሙዚቃ እና ማዳመጥና ዳንስ ፊትነስ ሰራ በጣም ነው አቮይድ ማድረግና አብዛኛው ሰው የምታየው ሰው በሙሉ ስፔሻሊ ራይት ናው ኢኮኖሚውም ትንሽ ስትረስ እንድትሆን ያደርጋል ምናምንና ስኳር በሽታ፣ ደም ግፊት፣ ኮሌስትሮል እንዲህ ተያያዥ በሽታዎች እየመጡ ያሉት የመጀመሪያው የኮርቲዞን ሆርሞን ከፍተኛ መሆንና ያን ደግሞ የሆርሞናል ኢምባላንስ እንዲፈጠርባቸው ያደርጋቸውና ካላግባብ ኦቨርዌት ይሆናሉ ወይም ደግሞ አንደርዌት ይሆናሉ። ይሄ በጣም ትልቅ ችግር ነው። ኢትዮጵያ ውስጥ አብዛኛው ሰው ጋር ያለው ችግር ያ ነው። እንቅልፍ መተኛት አይችልም፣ ስራውን ፋንክሽን ማድረግ አይችልም፣ በአግባቡ መስራት አይችልም። ስለዚህ እኛ የፈጠርነው ፕላትፎርም ይሄን ሁሉ አማካኝ ያደረገ ስለሆነ ሁሉም ሰው መጥቶ ከስራ ወደ ስራ አይደለም ገባ ጤናውን ለመጠበቅ ነው የሚመጣው። አብዛኛው ሰው ያው ሊፍትን ማድረግ ዌት ሊፍትን ማድረግ የሚፈልግ ሰው ካለ እዛው ትሬነሮች አሉ፣ ፋንክሽናል ወርክአውት ትሬኒንግ እዛው ለትሬነሮቹ አሰልጥነን እየሰሩበት ይገኛሉ። በጣም ወደውት ኢንጆይ አድርገውት ናፍቀውት የሚሰሩበት ነው። ዳንስ ፊትነስም ጋር ደግሞ ስትመጣ ደግሞ ከፍተኛ የሆነ ካሎሪ በርን የምታደርግበት ነው። እንዲሁም ደግሞ እየተዝናና ራስህን ከዛ ስትረስ የምታወጣበት ፕላትፎርም ስለሆነ እጅግ በጣም ብዙ ሰዎች ሳያስቡትና ሳያውቁት በጣም ብዙ ካሎሪ በርን እንዲያደርጉ ይረዳቸዋል። እንዲሁም ከዛም አልፎ እንደገና ደግሞ እንትን ይላቸዋል ዌት ሉዝ እንዲያደርጉ ይረዳቸዋል። በጣም ባጭሩ ይተንሳሉ። በደንብ በጣም ብዙ ቀድማም በ3 ወር ይሄንን ሸንቀጥ አደርጋለሁ ስትል አውቀኸዋል። ግን ያለውን ነገር በደንብ እስኪ ቁም እስኪ እንቁም ሁለታችንና እዚህ ጋር ያለው ነገር እኮ በጣም ለኔ ራሱ ይገርመኛል። ይሄ ምንድነው ብለህ ታስባለህ አንተ? የተለያዩ ምግቦች ናቸው አይደል? ያው እንግዲህ ከጧት እስከ ማታ። ኦኬ አንተ አሁን እንግዲህ ያው ከ30 ዓመት በላይ ነህ ካልክሽ ከ30 ዓመት በላይ ሲሆን አንድ ሰው እድሜው እየጨመረ ሲመጣ ከ1% እስከ 10% መስሉ ድሮፕ እያደረገ ይሄዳል፣ እየቀነሰ ይሄዳል። ከዛ ደግሞ በጣም አብዛኛው ሰው ሳቹሬሽን ፋት ያለባቸው ምግቦች የሚጠቀም ከሆነ ስፔሻሊ ጥብሳ ጥብስ፣ ኬክ፣ ጣፋጭ ነገሮች ምናምን የሚበላ ከሆነ ያ ሰውዬ ገት የሚባል ወይም ደግሞ አንጀታችን ላይ የሚከማቹ ልክ እንደ ባክቴሪያ አይነት ነገር ሆኖ ገት የሚባል ነገር አለ። ያ ገት አሁን ያንተ የሚመስለው ገት ነው የሚመስለው ባክቴሪያ ኖት ኦንሊ እንትን አይደለም ፋት ብቻ ላይ ሆን ይችላል። ገባ? እሺ ሶ ፍቃደኛ ከሆንክና ከመጣህ እንረዳለን። የዴፍ ቲሞች አሉ እዚህ ጋር አይደል እንዴ? ብዙ እርግጥ አሁን ከአመጋገብ ጋር ሲሆን ለውጥ ሊመጣ ይችላል። ምናልባት ይህን ፕሮግራም ለሚመለከቱ ሁሉንም ማሰልጠናት ትችላለህ ብዬ አላስብም። አሁን ለመቄዶንያ የተዘጋጀን ነው። በዛ ምናልባት ሰው በየቤቱ ሆኖ ሊሰራ ይችላል። ግን ቀለል ያለ ስፖርት ለምሳሌ ይህን ለማጥፋት ሊሆን ይችላል። ቤት ውስጥ ሊሰራ የሚችል ማንኛውም ሰው ዘፈን ከፍቶ ሊሆን ይችላል። ዘፈን ሳይከፍት ምን ሊሆን ይችላል? ምሳሌ እንደ ይሄን ቢያደርግ የምትለው ሉክ አንድ ነገር ልንገርህ። አንድ ሰው መረዳት ያለበት የቀን ተቀን አክቲቪቲው አሪፍ ከሆነ አንተ ሚስትህን ወይም ደግሞ ሰራተኛህን ሶፋ ላይ ቁጭ ብለህ እስኪ ሪሞት አምጪልኝ የምትል ከሆነ ተነስተህ ስራ ማሰራ ከሆነ ያ እሱ ራሱን የቻለ አክቲቪቲ ነው። ደረጃ ከመውጣት ይልቅ በሊፍት መሄድን ይመርጣል አብዛኛው ሰው። ያንን ማድረግ ከቻሉ ጤነኛ ሆነ መቆየት ይችላሉ። ከቻሉ ግን ጂም ቤት ሄደው በባለሙያ በደንብ ታግዘው ቢሰሩ የበለጠ ጎላቸውን አቺቭ ማድረግ ይችላሉ። አንተ ማትችለውን የብሔር ብሔረሰቦች ጭፈራ አለ?
ያው ብሔራዊ ቲያትር ነው እንግዲህ ያስተማረን። ብሔራዊ ቲያትር ሲያስተምረን ደግሞ ከዛው ቲፒካል ከክፍለ ሀገር ካሉበት ቦታ ይዞ የመጣ ነው እያንዳንዱን ሙዚቃና እያንዳንዱን ብሔረሰብ ያስተማረን። ስለዚህ አብዛኛውን ኦልሞስት 90% እንችለዋለሁ ብዬ ነው። እያንዳንዱ ብሔረሰብ ለምሳሌ ያው ሁሉም የራሱ ጥቅም አለው ብዬ አስባለሁ። ለምሳሌ ጉራጌኛ መጨፈር ይበልጥ ለየትኛው ነው ጥሩ? ጉራጌኛ አብዛኛው በጣም ኢንቴንሲቭ ከሚባሉ ወርካውቶች አንዱ ነው። ጉራጌኛ አብዛኛው የኮራችንን ክፍልና እዚህ ጋር ያሉትን ክፍሎችን ኢንጌጅ ያደርጋል። ስለዚህ በዛ ሰዓት በጣም አሪፍ የሆነ ፋት ሴሎችን የማቃጠል የማባረርና እዛ አካባቢ ፋት ኮምፎርት ዞን ይፈልጋል። ገብተዋል አይደል? እስኪ አሁን ለምሳሌ አንተ ፋት የቱ ጋር ነው ያለው? ያው እሺ፣ ቀጣይስ? እዛው ኦኬ ሉክ ፋት ኮምፎርት ዞን ይፈልጋል። ለምሳሌ ጣት ላይ አይመጣም። የተመቻቸ ቦታ ፈልጎ ነው የሚቀመጠው። ገብተዋል። ስለዚህ እነዛን ቦታ አንኮምፎርቴብል ማድረግ ነው። ከዛ በኋላ በራሱ ሰዓት ቀስ በቀስ ከጊዜ ወደ ጊዜ እየለቀቀና እንትን እያለ ይመጣል። ስለዚህ ፋት የሚከማቹት 5 ቦታዎች ናቸው። እኔ በደረስኩበትና ባወቅኩት ባለኝ ኤክስፒሪየንስ ማለት ነው። እነዛም የመጀመሪያው ትልቁ ቦታ ኮራችን ነው። ኮር ከዚህ ጀምሮ ከኋላም ጭምር። ሁለተኛው ደግሞ ሞባይል የሚባለው ማለት ነው። ሁለተኛው ደግሞ እግራችን ላይ አሁን ትልልቅ ሆኖ የምታየው አለ፣ ማንም ቼክ ማድረግ ይችላል። ሶስተኛው ደግሞ ባክ ላይ ከጀርባ ላይ እዚህ ጋር ነው የሚከማቸው። አራተኛ ደግሞ ትራይሴፕስ ላይ እጃቸው ሲንጠለጠልባቸው ነው የምትል። አምስተኛ ላይ ደግሞ አንገታቸው ላይ ነው። ስድስተኛ እዚህ ምስር ይመጣል አንገታቸው ነው። እነዚህ ቦታዎችን እንጌጅ የሚያደርግ አሁን ለምሳሌ ትግረኛ እንዴት ነው የምትሰራው? ትግረኛ ሰራ ባንገት አይደል የምትሰራው? የስ ባንገት ነው የምትሰራው ትግረኛ። ስለዚህ ይሄ እዚህ አካባቢ ላለው በደንብ ትግረኛ ሲሰራ በደንብ መስራት ይችላል። ኢንጌጅመንት ይኖረዋል። ስለዚህ ትግረኛ ስንት ሴት ነው ስንት ሪፒቴሽን ያስፈልገዋል? እሱን ያው እንደ ባለሙያ እኛ ያለነው ሰዎች እንዴት እንደምናሰራቸው ስለምናውቅ ይሄንን በደንብ አድርገን ፎርሙላ ሰርተን ያዘጋጀን። ኦሮሞኛ ቶታል ቦዲ ይሄን ነው የሚያሰራው። እንደ ግራውንድ ቴኒስ አይነት ስሜት አለ። የስ አፋርኛ አየዬ ይሄ እዚህ መስለኛል ሁሉንም ኢንጌጅ ያደርጋሉ። ቶታል ቦዲ ፋት ነው ኢንጌጅ የሚያደርጉት። ያ ለምሳሌ አሁን ቅጥቅጥ ሲሆን እንቅጥቅጥ ሞር ፎከስ የሚያደርገው የቱ ጋር ነው? እዚህ ጋር ይመስለኛል ነው እዚህ ጋር ነው። አሁን ይሄ አፐር እንቅጥቅጥ ለበስኩት ልብስ አይመችም ለመጨፈር፣ የዛኔ በደንብ ያዩኛል። አፐር ላይ በደንብ ፎከስ የሚያደርግ እንቅስቃሴ ነው። እንግዲህ 2 አይነት ፋት አለ። የመጀመሪያው ፋት ሰብኩታኒስ የሚባለው ፋት ከስጋችን በላይ ያለው ፋት ነው። ሁለተኛው ፋት ደግሞ ቪዝራል ፋት ይባላል። ቪዝራል ፋት ማለት ደግሞ እያንዳንዱ የኛ ኦርጋኖቻችን ላይ ጣፊያ ላይ ጉበት ላይ የሚለጠፍ ፋት ማለት ነው። ያ ነው ዴንጀር የሚባለው። ከላይ ያለው ግን ዴንጀር አይባልም። ምክንያቱም አንተን አታክ ማድረግ አይችልም፣ አንተ ማጥቃት አይችልም። ሰዎች የሚያዩት መጀመሪያ ጤነኛ ነኝ ብሎ አንድ ሰው የሚያስብ ከሆነ ፊት ነኝ ብሎ ያስባል። ላይክ ጤነኛ ነኝ እኮ እኔ ምን አለኝ ምናምን ይላል። ያ አይደለም። ቪዝራል ፋት ነው ስኳር በሽተኛ እንዲያደርግ የሚችለው። ቪዝራል ፋት ነው ሃርት አታክ እንዲገጥም የሚያደርገው። ምክንያቱም ቪዝሎችህን የደም መሄጃዎችን ቦታዎች በሙሉ እነሱን እየዘጋ ደም በአግባቡ መድረስ ያለበት ቦታ ላይ እንዳይደርስ ያደርገዋል። እነዛ ኦርጋኒኮችህ ስራ መስራት ያለባቸውን በአግባቡ እንዳይሰሩ ያደርጋቸዋል። ስለዚህ ለጉዳት የሚያጋልጥ የቪዝራል ፋት ኦርጋኖች ላይ የሚከማቹ ፋቶች ናቸው። ወላይትኛ ሰው እንዴት ነው? ወላይትኛም እንደዚሁ የየራሳቸው አሁን ይሄን ማልነግርህ የራሱ የሆነ ፎርሙላ ስላለው ማለት በቀደም ተከተል ነው ብሔረሰብ ዘፈኖችን የሚደረጉት። ስለዚህ እነዚህ ዘፈኖች ፈጣን መሆን አለባቸው፣ ኢንቴንሲቭ ይሆናሉ። ዲጄዎች አሉን፣ የዛኔ የፕሮግራሙ ላይ ያዩታል። ዲጄዎች አሉ። እነዛ ዲጄዎች የሚከፈተውን ዘፈን እያንዳንዱን ዘፈን አፍሮቢት እንጠቀማለን። ባይዘወይ ኖት ይሄ ፕላትፎርም ኢንተርናሽናል እንዲሆን ብለን ስለምንፈልግና የሀገራችንን ስም ማስጠራት ስለምንፈልግ ሳምታይምስ እንደማማወቂያ አፍሮቢት እንጠቀማለን። የውጭ ዘፈኖች ምናምን እንጠቀማለን። ሰዎችም ደግሞ ቫራይቲ ሲኖረው ይወዱታል፣ ኢንጆይ ያደርጉታል። እስኪ አሁን በጣም ትልቅ ኪሎ ኖሮት መጥቶ ወይም ኖሯት መጣ በጣም በትልቁ ኪሎ የቀነሰችው ወይም የቀነሰው ማን ነው ሊባል ይችላል? ሰነድ አለ? ዳታ አሉ? በደንብ አለ። በፎቶ ማሳየት እንችላለን። እዚህ ጋር አሁን የምታዩት እህታችን ሰላም ትባላለች። እሷ በወሊድ ምክንያት ነው ጌን ያደረገችው። ከዛ በኋላ ግን እኛ ጋር ከመጣች በኋላ ዊዝን
ከ3 ወር እስከ 4 ወር ባለው ጊዜ ውስጥ ይሄንን ለውጥ ማምጣት ትችላለች ማለት ነው። ዋው አይ በጣም ደስ ይላል። ያ ቶሚ እንግዲህ ከተማችን ውስጥ በጣም ብዙዎች ከስፖርት ጋር በተገናኘ ስምን ያነሱታል። የዘንድሮ የቲክቶክ አዋርድ ተሸላሚም ነው። ይገባዋል? እንዴት ነው ይገባዋል የተባለ ነው? ወደፊት ህልም አለ ሐሳብ? ያ እውነት ለመናገር ያው መጀመሪያ ቅድም እንደነገርኩህ ቫልዩ ያለው ሰው መሆን ነው። ህዝቤን መርዳት እፈልጋለሁ፣ ማገዝ እፈልጋለሁ። የስፖርት ጥቅም ለኔ ምን ያህል አይምሮዬ ላይ ፊዚካሊ ብቻ ሳይሆን ሜንታሊ እንዴት እንደጠቀመኝ አውቃለሁ። ስለዚህ ወጣቱ ስፖርት ላይ ፎከስ አድርጎ ፊዚካሊ፣ ሜንታሊ ኤንድ ፋይናንሻሊ ስፒሪቹዋሊ ራሱ ላይ እንዲሰራ ለማገዝ በጣም ዝግጁ ነኝ። እንዲሁም ደግሞ በተለያየ በስኳር በደም ግፊት የተሰቃየ ያለ ህብረተሰብ አለ። አይ ዊሽ አንድ ሰው ብቻ ባልሆን ደስ ይለኛል። በየቦታው ብራንቾችን እየከፈትኩኝ ባሰራ ቢኮዝ እኔም ሰው ነኝ፣ ይደክመኛል። ግን ደግሞ ሁሉም ሰው እንዲያገኘኝ እንደዚህ አይነት ኮንሰርቶችን እያዘጋጀሁኝ በየጊዜው በየቦታው እያዘጋጀሁኝ እነሱን ለማገዝና ለመርዳት የምችለውን ነገር እየሞከርኩ ነው። ባለው የሶሻል ሚዲያ ፕላትፎርም ስለምትሰራው ስፖርት እንጂ የግል ህይወት ብዙ አይታወቅም። ፕራይቬት ላይፍ ፕራይቬት ነው። ያ አስተዳደግህን ስትነግረኝ በብዙ እንደተበደልክ እና ያም ደግሞ ድባቴ ውስጥ እንደከተተ ነግረኸኛል። ምናልባት አንተ ለምትወልደው ለምትመሰርተው ቤተሰብ ምን አይነት አባት መሆን ታስባለህ? ያ ሶሻል ሚዲያ ላይ ብዙ ጊዜ ፖስት ማላደርገው ምንድነው፣ ለምሳሌ አሁን ኢንስታግራም ላይ ምግብ ምናምን ፖስት ማድረግ አልፈልግም። ምክንያቱም ብዙ ፎሎወሮች አሉ። አይ ዱ ሪስፔክት ስለማረጋቸው እኔ የምበላውን ምግብ እያዩ ሳምታይምስ ላይ በላ ይችላል ያ ሰውዬ። ስለዚህ ቱዱዋት እሱ ለማስቀናት ነው ወይ ያንን የማደርገው? ቁልልጭ ይመስላል በቃ ሰው። ስለዚህ ያ የበላሁትን ሁሉም ፖስት ከሆነ በጣም የምሰቀቀው። በነገራችን ላይ ትንሽ ጁስ ባር አለችኝ እዛው ጂም ቤት ውስጥና የሱን እንኳን ፕሮሞሽን ለመስራት በጣም የምሰቀቃለሁኝ። ምክንያቱም በቃ እኔ ምራቄን እየዋጥኩኝ የማያቸው ነገሮች ነበሩ ድሮ ማለት ነው፣ የሰው ስቶሪ ሲያደርግ ሰው። አሁን ለቁም ነገር በቅቻለሁ፣ ማቹርዶኛለሁ። ስለዚህ ይሄን ማድረግ የለብኝም ብዬ ስለማምን የፐርሰናል ላይፎቼን ብዙ ጊዜ ሃይድ ነው ማድረጋቸው። ምክንያቱም ኢንስፓየር ማድረግ የሚችል ከሆነ ለምሳሌ ሰዎችን በደንብ ያነቃቃል፣ እንደኔ መሆን የሚፈልጉ የሚመኙ ሰዎች አሉ ብዬ የማምንበትና ህሊናዬ ካመነበት ያንን ነገር አደርገዋለሁ። ካልሆነ ካላመንኩበት ግን የግል ህይወት የግል ነው። ሰው ሊረዳ የሚችል ሊያግዝ የሚችል ነገሮችን ብቻ ነው ሚዲያ ላይ ፖስት የማደርገው። ለምሳሌ በእነዚህ ደረጃ ላይ ስትሆን ቶሚ ያግብተዋል ወይ የፍቅር ጓደኛ አለው ወይ ጥያቄዎች ሊመጡ ይችላሉ። እንዴት ታስተናግዳቸው? ይሄ ፕራይቬት ነው፣ የግል ጉዳይ ስለሆነ ለጁሱ ነው የግል ጉዳይ ስለሆነ ባይነሳ ደስ ይለኛል። የፊታችን ቅዳሜ በሰይፉ ኢቢኤስ እና በሰይፉ ሾው ላይ ብዙዎች ይገኛሉ ተብሎ ይጠበቃል። ፕሮግራሙ በቀጥታ ነው የሚተላለፈው። በጣም የመጀመሪያ እንደውም የሚሆነው እዛ ያን ይመስለኛል። ያ እንግዲህ የታሰበው ኢዲኤፍ ቲም ወገኖቹን ለመርዳት በጣም ትልቅ ካምፓኒ ነው ያዘጋጀ ያለው። አንደኛው እስከ 100,000 ሰው ድረስ ሊደርስ የሚችል በየሀገሩ ሁሉም ሰው የራሱን የስፖርት ትጥቅ ለብሶ ቲቪውን ከፍቶ ሰይፉ በኢቢኤስ የሚለውን ዩቲዩብ ቻናል ሰብስክራይብ አድርጎ ቁጭ ብሎ 1 ሰዓት ላይ ቅዳሜ ይጠብቀናል። ከዛ በኋላ ከኛ ጋር አብሮ ወርክአውት እያደረገ አንደኛ ይተዝናና ታየኛል። በቃ እኔ እንደውም ካሁን ጀምሬያለሁ። ተስፋለሁ። እስኪ አይሰራለሁ እኮ የተወሰነ መጠን እሰራለሁ። የምነግራችሁ ነገር ማለት ነው ከዚህ በፊት ቴኳንዶ ምናምን ሲሰራ አይቼው አውቃለሁ። ያንተን ሾው በደንብ የምከታተለውና የተለያዩ ስፖርተኞች ምናምን ሲመጡ ከነሱ ጋር የምትሞክራቸው ሙከራዎች አይቼዋለሁ። ግን ምንድነው እኔ የዛኔ ሁሉም ሰው ሰይፉ ዳንስ ፊትነስ ሲያደርግ እስኪያዩት ድረስ ጓጉቻለሁ። እኔ ራሴ ጓጉቻለሁ። በራሴ ጉዳይ ላይ እኔ ጓጉቻ አላውቅም። ምን አይነት ጥቅ ነው ማድረግ መምጣት ያለብኝ? የስፖርት ልብስ ማንኛውም ምቹ የሆነ ጫማ፣ ምቹ የሆነ ቱታ ለብሰና ከዛ ከኔም ጋር ከኢዲኤፍ የሚመጡ ሜምበሮች ይኖራሉ፣ ሴሌብሪቲዎች ይኖራሉ የሚጋበዙ። እንግዲህ ሌላው ሁለተኛው ነገር ምንድነው ዙም አለን። በዙም ከኛ ጋር በስክሪን ሆኖ ልክ እንደዚህ ስክሪን ላይ ሆነው የሚሳተፉ ሰዎች አሉ። ምንድነው በዙሙ ከመቄዶንያ ቲሞች ጋር እየተነጋገርንበት እንገኛለን። ያን ውጭ ሀገር ሆነው በየትኛውም በእኛ ስክሪን ላይ መሳተፍ ለሚፈልጉ ሰዎች እድል እንሰጣለን። $500 እየከፈሉ ቪአይፒ አብረው ይሰራሉ። ይሄ በጣም
ብዙ ጊዜ ከዛ ውጭ የምታማበት ነገር በባዶ ስፖርት ብዙ ጊዜ አይመቸኝም። እውነቱን ነው የምነግርህ። ምንድነው ማድረግ ያለብን? እኔም በባዶ ስፖርት አይመቸኝም። በልቼ ነው የምሰራው። ፕሪ ወርክአውት በልቼ በደንብ እሰራለሁ። ስለዚህ ፕሪ ወርክአውት ምን እንደምትበላ እኔ አድቫይዝ አደርግሃለሁ። ወይም ደግሞ የኛ የኮንሰልት አለን፣ የኒውትሪሽን ኮንሰልት አለን። እሱ በደንብ አድቫይዝ ያደርጋል። ምን መብላት እንዳለብህ እንነግራለን። እኔም ከማይወዱ ሰዎች መካከል አንዱ ነኝ። በባዶት ከባድ ነው። ኢቭን ኢፍ ራሱ ብዙ ጊዜ ስፖርት ስሰራ እንደሰማሁት ከሆነ ከሰራ በኋላ ራሱ አይ የራት መዝለል አለብኝ እያልክ ትተኛለህ አሉ። እኔ እንደውም የምለው ከተሰራማ ይበላ ነው። አሁን ጾም ነው አይደል? ጾም ነው። አብዛኛው ሰው ጾም ስለሚሆን በቂ የሆነ ፕሮቲን ስለማያገኝ በተቻላቸው አቅም መልቲ ቫይታሚን መውሰድ ቢችሉ። መልቲ ቫይታሚኖች አሉ። ቢኮዝ አብዛኛው ኢትዮጵያዊ በቫይታሚን ዲፊሽንሲ በጣም የተጎዳ ነው። በጣም የብዙ ሰው ችግር ነው። ጉልበታቸውን ይታመማሉ፣ ጆይንቶቻቸውን ይታመማሉ፣ ባካቸውን ይታመማሉ፣ ሾልደር ጆይንት ምናምን ችግር ይገጥማቸዋል። ሰውነታቸውን ፋንክሽን ማድረግ አይችሉም። ድብርት ስሜት ይሰማቸዋል። እንዲሁም ደግሞ አልፎ አልፎ እንቅልፍ ያለመተኛት ብዙ አይነት ችግሮችን ይዞባቸው ይመጣል። ስለዚህ ቫይታሚን ዲ ስለማያገኝ ሰውነታቸው በጾም ጊዜ በቂ ፕሮቲን ስለማያገኝ ከተቻለ የጾም ፕሮቲኖች አሉ። ያው ሽሮ ክክ ምናምን የምትበላውና ይዘታቸው ያለቀ ኮንተንታቸው በጣም እየተመታ ስለሚመጣ ያንን እንትን ለማድረግ ይቸገራሉ። ስለዚህ ፕሊስ ቫይታሚን ወይም በፕሮቲን የበለጸገ ምግብ እንዲበሉና እንዲዘጋጁ በደንብ እንዲበሉ ለፕሮግራማችን ቀን ያው እንግዲህ 11 ሰዓት ያደረግነው ሙስሊሞችም 12 ሰዓት ላይ ያፈጥራሉ ወደ 1 ሰዓት አካባቢ። ከዛ በኋላ አብረውን ትንሽ ካረፍት በኋላ እንዲሰሩ ነው። ሌላው ነገር ምንድነው ሁሉም ሰው የራሱ ኃላፊነት አለበት። በጣም ቀላል ነገር ነው። አሁን የምናወራውን ነገር ሰው ሼር እንዲያደርገው የተለያዩ ሶሻል ሚዲያ ላይ ሼር ያድርገውና ከዛ በኋላ እኛ 100,000 ነው ያሰብነው ቢመጣ ብለን ያሰብነው። ከዛ በላይ ከሆነ እኮ ሪከርድ ትሰብራለህ አይደል? እንሰብራለን አይደል? ስለዚህ yes ህልማችን ስለሆነ የኔ ህልም ስለሆነ እንደገና ደግሞ ለዶክተር ቢኒያም ደግሞ ትልቅ መነሳሳትና መነቃቃት ይፈጥራል። አንተም ደግሞ ደክመበታል። አሁን 27ኛ ቀንን ወደ 1 ወር ሆነ። በኢትዮጵያ ታሪክ በዩቲዩብ የተላለፈ የቀጥታው የገቢ ማሰባሰቢያ ነው። እሱ ድንቃ ላይ ተመዝግበናል። አንድ ሰይፉ ላይ ያየሁት ነገር ምንድነው? እኔ እንዲያውም በጣም ኮሜዲ ስለሆነ ማለት ያስቀኛል በጣም እና በቃ የማይፈራ ምናምን ይመስለኝ ነበርና እኔ ከጀርባ ጸሎት አድርጎ እግዚአብሔር ሆይ እርዳኝ። እኔ በጎን በዛ ጋር በቃ እግዚአብሔር አንደበቴን ባርክልኝ፣ ሰው እንዳላስቀይም ምናምን ማለት የምናገረውን ነገር ለቁም ነገር አድርግልኝ ምናምን ብዬ ጸሎት እያደረኩ ነውና አንተም በዚህ ጋር ጸሎት ታደርጋለህ። ኦ ማይ ጋድ I'm so proud of you። እግዚአብሔርን እኔ ሁላችንም ከመድረክ ጀርባ ያለው ነገር አናቅም ስማ ሲገባ እኮ እሱን ይዘን አንዴት ነው ረጅም ሰዓት በቃ እኔ አላመንኩም። በቃ እሱም እኔ ብቻ የምፈራ ነገር ነበር። ማንም በሁሉም ሰው ይሄ ፕሮግራም እንዲሳካ ሁላችሁም በየሃይማኖታችሁ በጸሎት አግዙን። ፓርቲስፔት በተለያዩ ነገሮች ለምሳሌ አሁን የዛኔ ስፖንሰር ለመቄዶንያ ያንን ፕሮግራም ብቻ ስፖንሰር ማድረግ የሚችሉ ካምፓኒዎችም ካሉ ኢትስ ኦፕን እዚህ ጋር ስልክ ድሮፕ አድርጉላቸውና ኢትስ ኦፕን ጥሩ ደክመዋል፣ በጣም ደክመዋል፣ ያሳዝናሉ በጣም 20 ኦልሞስት አሁን ወር ሊሞላችሁ ነው። ይሄን ሁላ ጊዜ በጣም ደክመዋል። ስለዚህ ማገዝ አለብን። በቃችሁ በቃ ሞልቷል ብሩ ብለን በቃችሁ ማለት አለብን። ስለዚህ በነገራችን ላይ እጄ ስመረመር ይሄ ብዙ ሰዓት ውሃ ካልጠጣ ያጋጥማል። ጠቃቅን ጠጠሮች አካባቢና ብዙ ከመቀመጥ የሚመጣ ነገር አለ እና በዚህ ስራ ላይ ያጋጠመኝ አንድ ነገር እሱ ነው። ትንሽ ጨምደድ ያደርገኛል እዚህ ጋርና ያው ወደ ኩላሊት ጠጠር የማደግ ተስፋ አለውና በደንብ ውሃ ጠጣ፣ ከዛ ውጭ ስፖርት ስራ ተብያለሁ። ይሄ መልካም አጋጣሚ ነው። ልክ እንደኔ ረጅም ሰዓት ለምትቀመጡ የተለያየ ጤና እክል ቢያጋጥማችሁም ስፖርት በጣም ጥሩ ነው። የፊታችን እንግዲህ ቅዳሜ ከምሽቱ 1 ሰዓት ጀምሮ በሰይፉ ኢቢኤስ እና በሰይፉ ሾው ላይ ቶሚ ፕላስ ያሰራናል ስፖርት። ዝግጁ ናችሁ ለዛ? ለዚህ ለመቄዶንያ ለሚያሰራው 2 ህንፃዎች የገቢ ማሰባሰቢያ ለፊኒሺንግ ማቴሪያል ቶሚ ካሁን በፊት 100,000 ብር አበርክቷል። እሱንም እናመስግነው። ያው በእኔ ብቻ ሳይሆን ኢዲኤፍ ፋሚሊዎችም አሉ። እንደ ቤተሰብን ሁላችንም በጣም እንተጋገዛለን። እንደዚህ አይነት ነገሮች ሲፈጠሩ ሁሉም የበኩልን አስተዋጽኦ ያደርጋል። ሶ አዋተን ያደረግነው እንጂ እኔ ብቻ አይደለም። ስለዚህ ለነሱ ስጡ።
ሌላው ነገር አንድ እንደዚህ ብናደርግስ ብዙ ቲክቶከሮች አሉ ኢትዮጵያ ውስጥ ስለ ቅዳሜው ፕሮግራም አሪፍ ኮንተንት እየሰራ ሰው እዚህ ጋር ብትጋብዝልኝ ውጭ ሀገርም ሊሆን ይችላል በስካይፕ ይደረግና ብዙ ቪው ያለው ሰው ማለት ነው ለምሳሌ አሁን 2 ሚሊዮን ቪው ካለው ከሁሉም የተሻለ ቪው ያለው እሱ ስለሆነ ቻሌንጁን ሰርቶ ይመጣና እዚህ ይጋበዛል ይሄ ምንም ቀላል ነው ለኛ ጸድቋል ያላወራው ነገር ስለሆነ አጋጣሚ ነው በነገራችን ላይ ኧረ ችግር የለውም አሁን ከሚፈጠሩት ነገሮች መሃል ኢትዮጵያ ህዝብ ስለኔ ያለው አመለካከት ይቀየራል ብዬ አስባለሁ ለምንድን ነው ይሄ ልጅ የሚያወራው ብሎ ለምን ስፖርት ባል ይችላል ወይ ደግሞ እንደተጀመረ አምቡላንስ አለ ለዛው ሰው ስለዚህ እዛ መታችሁ ስትሰሩ በዚህም ምንም ችግር የለም ተዘጋጅተናል እያለ ነው የዛ ሰው ይበለን ቶሚ ፕላስን አመስግኑት የዛ ሰው ይበለን እናመሰግናለን ቴንክ ዩ ሶ ማች በኋላ እንመለሳለን እሺ